ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ያለውን ቃል ነው ማነበው። ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልም፣ የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጥ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ሐዋርያው ጳውሎስ ሁለተኛ ቆሮንቶስን ሲጽፍልን በተለይ ስለራሱ በጣም በስፋት ከጻፈበት መልእክታት መካከል በዋነኝነት የሚጠቀሰው የሐዋርያው ጳውሎስ የሁለተኛ ቆሮንቶስ መልእክቱ ነው። ያንን ያደረገው ደግሞ ለምንድነው? ሐዋርያው ጳውሎስ ላይ ክስ ስለነበረ ሐሰተኞች ክስ ይከሱ ስለነበረ የሐሰተኞችን ክስ ደግሞ ጳውሎስ ሐሰተኞች ስለከሰሱት አይደለም የሚጨንቀው። የሐሰተኞችን ክስ ተቀብለው ቆሮንቶሶችም ደግሞ በተወሰነ ደረጃ ያንን ክሱን እንደ እውነት አድርገው ተቀብለውት ነበረ። ስለዚህ ማጥራት ያለበት ነገር ነበር። ስለራሱ ማጥራት ያለበት ነገር ስላለ አይወድም፣ ግን በግድ ስለራሱ ይናገራል። ጳውሎስ ደስ አይለውም፣ ግን በግድ ስለራሱ ይናገራል። እንዲመለሱ ካለው ቅናት እነሱ እንዲመለሱ ለጌታ ገንዘብ እንዲሆኑ ካለው ቅናት የተነሳ ስለራሱ ይናገራል። አንደኛው ክሱ አስመሳይ ነው፣ ቃላባይ ነው ይላል። ጎበኛችኋለሁ ይላል፣ ግን አይመጣም የሚል ነው። ጳውሎስ አልመጣም ያልኩት ለራሳችሁ ብዬ ነው እንጂ ቀላማጅ አይደለሁም። እንደውም እኔ አሁንና አይነት ሰው አይደለሁም። አሁን አይነት ሰው ነኝ ይላል። የኔ ወንጌል ይሄ ነው። ለዚህ ወንጌል ነው ራሴን የሰጠሁት። ይሄንን ወንጌል ለመናገር ነው ራሴን የሰጠሁት የሚል ሐሳብ ነው እስከ ምዕራፍ 2 የሚያቀርቡ። ይሄ ወንጌል ደግሞ በየስፍራው ሁሉ ድል በመንሳት የሚያዞር የእውነት ወንጌል ነው። ይሄን ይነግረናል። ምዕራፍ 4 ሲመጣ ይሄን አይነት አገልግሎት ስለተሰጠን ይሄኛው ተስፋ አንቆርጥም ነው የሚለው። ተስፋ አንቆርጥም ይላል። ስለዚህም ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ይላል። ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም ይላል። ያኛው ትንሽ ጠንከር ይላል መሰለኝ። ምን አንልም፣ አንታክትም ይላል። አንታክትም። ዛሬ ማካፍላችሁ ሐሳብ አንታክትም የሚል። ለምንድን ነው ማንታክተው? ለምን አንታክትም? ሐዋርያው ጳውሎስ እንደዚህ ይላል፣ አልታክትም ነው የሚለው። የሚያታክት ነገር አለ፣ ግን እኔ አልታክትም፣ እጅ አልሰጥም፣ ተስፋ አልቆርጥም። ለምን ስትሉ ይህ አገልግሎት ስላለ። መጀመሪያ የሚያሳየው ይህ አገልግሎት የሚለው የትኛው አገልግሎት ነው ስትሉ ምዕራፍ 3 ሲዱና ተመልከቱ። ሰዓት የለኝም ሁሉንም ማየት አልችልም። ምዕራፍ 3 ሄደን ስንመለከት የአዲስ ኪዳን አገልግሎት በጥቅሉ ይሄ ነው። የአዲስ ኪዳን አገልግሎት ስላለን ምዕራፍ 3 ላይ የአዲስ ኪዳንና የብሉይ ኪዳንን አገልግሎት ያነጻጽርልናል። የአዲስ ኪዳን አገልግሎት የሕይወት አገልግሎት ነው። የአዲስ ኪዳን አገልግሎት የጽድቅ አገልግሎት ነው። የአዲስ ኪዳን አገልግሎት ኩነኔ የሌለበት አገልግሎት ነው። እችን 3 ነገር የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። የጽድቅ አገልግሎት ነው። የሕይወት አገልግሎት ነው። እኛ የምናገለግላቸው ሰዎች ጽድቅን ያገኛሉ። የምናገለግለው በመንፈስ ነው። በመንፈስ ስናገለግል ጽድቅን ይቀበላሉ፣ ሕይወትን ይቀበላሉ ይላል። ለዚህ ማን ነው ብቃት የሰጠን? እሱ ነው። ምዕራፍ 3 እንግዲህ ይሄ ነው። ይሄ አገልግሎት ስላለን የሚለው ማለት ይሄን አገልግሎት ከብሉይ ኪዳን ጋር የብሉይ ኪዳን አገልግሎት የክብር ነው። ራሱ አገልግሎቱ የክብር ነው። የብሉይ ኪዳን አገልግሎት አገልጋይ መሆን እኮ የክብር ነው። አሮን መሆን እኮ የክብር ነው። እንዴ ቀላል እኮ አይደለም። አሮን ካልሆንን ብለዋል፣ መሬት ተከፍታቸው አጣቻቸው። ሌዋውያን መሆን ራሱ የክብር ነው እኮ። ከሌዊም አልፎ የአሮን መሆን እኮ የክብር ነው። ግን የኩነኔ ነው፣ ግን የሞት ነው፣ ግን የፊደል ነው። የአዲስ ኪዳኑ ግን አሁን እንኳን በጸልይላችሁ አሜን የምትሉ አላችሁ እኮ። እንደው አሜን አትሉም፣ ግን አሜን የምትሉ እንዳላችሁ ጠረጥራችሁ። የኤልያስ ቅባት በእጥፍ ይምጣባችሁ ብል አሜን ትላላችሁ ብዙዎቻችሁ።
የኩነኔ ነው። የሙሴ አገልግሎት በእጥፍ ይምጣባችሁ ብል አሜን ነው የምትሉኝ። የኩነኔ ነው። ጳውሎስ ሙሴ በኮሚትመንት ይበልጠኛል፣ በኪዳን ግን ይሄ የአዲስ ኪዳን እንደ ሙሴ ባህር አልከፈልኩኝም እስካሁንም፣ ወደፊት ልክፈል አላቅም። በእውነቱ ግን ሙሴ ያገለገለው ቀጥታ ጽድቅን አላገኘም፣ የዘላለምን ሕይወት አላገኘም። እኔ ግን ባህር ከፍዬ ማላቀው፣ ውሃ ወደ ደም ቀይሬ ማላቀው፣ እንቁራሪት በሰው ቤት አምጥቼ ማላቀው፣ እኔ ግን እንደዚህ መጥቼ ከጭንጫ ላይ ውሃ አፍልቄ ማላቀው፣ እኔ ግን ስሰብካችሁ መንግስት ሰማያት ትገባላችሁ። የኔና የሙሴ ጉዳይ አይደለም፣ የኪዳኑ ጉዳይ ነው። ይሄ አገልግሎት ስላለን ሰዎችን ሰብከን ወደ መንግስተ ሰማያት የማምጣት አገልግሎት ስላለን፣ ከጨለማ ወደ እግዚአብሔር የመመለስ አገልግሎት ስላለን፣ ከሰይጣን ወደ እግዚአብሔር የመመለስ አገልግሎት ስላለን፣ ይሄ አገልግሎት ስላለን እንደፈለገ ቢያማችሁ እንኳን ለጠቅላይ ሚኒስትሩ በመጡ ሰዓት ጠረጴዛቸው ላይ ውሃ ታመጣላችሁ ብትባሉ ወገባችሁን አስራችሁ እያቃሰታችሁ እየሄዳችሁችን አገልግሎት ትሰጣላችሁ። ይሄ ትልቅ አገልግሎት ነዋ። ለጠቅላይ ሚኒስትር እኮ ነው የምትሰጠው፣ ደስ ብሎ ነው የምታደርገው። ይሄ እንደሱ አይደለም፣ ከሱ ይበልጣል። ጠቅላይ ሚኒስትሩ ጋር ውሃ ማቅረብ እድል ካገኛችሁ ይብዛላችሁ። ይሄኛው ግን ከሱ ይበልጣል። ለሰው ህይወት ነው የምንሰጠው። ሰው ወደ መንግስተ ሰማይ እንዲመጣ ነው። ይሄ አገልግሎት ስላለን አንታክትም ለሚለው ጳውሎስ። ስለዚህ አንታክትም። ለምን አንታክትም እንዴ? የተሰጠን አገልግሎት ቀላል አገልግሎት አይደለም። ስለዚህ አንታክትም። ቅዱሳን እንዴት ነው እየኖራችሁ ያላችሁት? በዚህ ምድር ስትኖሩ ብዙ የሚያታክት ነገር አለ፣ ልብ የሚጎትት ነገር አለ። ዛሬ ይሄንን በደንብ እንዋጠው። በዚህ አገልግሎት ውስጥ ሆኑ። መታከታችሁ እየቀነሰ ይሄዳል፣ ብርታት ይሰማችኋል። ደግሞ ለዚህ ነው ማንታክተው። ለምን አንታክትም? ይሄ አገልግሎት የተሰጠን ከምሕረቱ ነው። እግዚአብሔር ራሱ ነው ምሕረትን ሰጥቶን ነው ምሮን ነው ይህንን አገልግሎት የሰጠን። ከኛ አይደለም፣ በእኛ ጸሎት አይደለም፣ በእኛ ብርታት አይደለም፣ በእኛ አቅም አይደለም። እግዚአብሔር ራሱ ምሕረት አድርጎ ስለተሰጠን ምሮን ነው። በል ምሬሃለሁ፣ ኃጢአትን ደምስሻለሁ፣ በደሌን አስወግጃለሁ፣ በል ይሄን አገልግሎት አገልግል ብሎ ነው የሰጠን። ስለተሰጠን ምሕረት ይሄንን አገልግሎት በዚህ አገልግሎት ውስጥ አንታክትም። ስለተሰጠን ቤት፣ ስለተሰጠን መኪና አይደለም። ይስጣችሁ መኪና፣ ይስጣችሁ ቤት፣ ይስጣችሁ ግን እንዳንታክት የሚያደርገን ያለን ቤት አይደለም፣ ያለን ነገር ያለን ቁሳቁስ አይደለም። እውነት ለመናገር በጌታ ባልሆን አሁን የደረስኩበት እንደማልደርስ እኔ 101 ከመቶ አረጋግጥላችኋለሁ። ያለኝ ነገር ሁሉ የደረስኩበት ነገር አለው የምትሉት ነገር ሁሉ በሱ ባልሆን አላገኘውም። ተውት መንግስተ ሰማያትን። ይሄንም እንኳን ያገኘሁት በሱ ነው። ግን ይሄ አይደለም እንዳልታክት የሚያረገኝ፣ እንድጸና የሚያረገኝ፣ እንድቆም የሚያረገኝ፣ እንድቀጥል የሚያረገኝ ይሄ አይደለም። ምንድነው ካላችሁ የተሰጠኝ ምሕረት ነው። ምሕረት ሆኖላችኋል። እጆቻችሁን አንሱ። ምሕረት ሆኖልኛል በሉ እስኪ። ቀስ አላችሁ። ምን ነው? ጮክ በሉና እስቲ ደገሙ። ምሕረት አድርጎልናል። ጌታ ምሕረት አድርጎልናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ስለኛ ሲናገር እንዲህ ይላል፣ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ቅዱስ ሕዝብ ናችሁ። ቀጥሎ ያለው ልቤን ይነካኛል። ምሕረት ያገኛችሁ አልነበራችሁም፣ አሁን ምሕረት አገኛችሁ። ወገን አልነበራችሁም፣ አሁን ወገን አገኛችሁ አይልም። አሁን የእግዚአብሔር ወገን ሆናችሁ።
ይሄ ነው ያንተ አድራሻ፣ ይሄ ነው ያንተ መጠሪያ፣ ይሄ ነው ያንተ በጎነት፣ ይሄ ነው ያንተ ማንነት። ምህረት አግኝተናል። ከዚህ ምህረት የተነሳ ይህ አገልግሎት ስላለን አንታክትም። ለምን ሰዎች በአገልግሎት ይታክታሉ? ለምን ይተዋሉ? ለምን ያቋርጠው ይሄዳሉ? መከራ ስለበዛባቸው አይምሰላችሁ። እንቅጩን ዛሬ መነጋገር ጥሩ ነው ማለት። መከራ ተስፋ ቆርጣችሁ እንድትወጡ አረጋችሁ። መንገዳችሁ በትክክል እስከሆነ ድረስ የጌታን ቃል አምነዋለሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ስለ መከራ 4 ነገር ይናገራል። ቶሎ ቶሎ ልበል። የመጀመሪያ ከሰው ሌላ ሰው ያላየው መከራ እናንተ አላያችሁ። እኛ እንዲህ እንላለን፣ ይህን እኮ ልዩ ነው። አይ የተለየ ለአንተ ብቻ የተሰራ መከራ የለም። ሌላም እያለፈው ነው አንተ ያለፍክበት። እኔ ነው። ሁለተኛ ከምንችለው በላይ የማይፈትነን አምላክ ምን ያለ ነው? የታመነ ነው። ስለምችለው ነው የሰጠህ። እግዚአብሔር አምላካችን ምናልፈውን ፈተና ነው የሚሰጠን፣ የማናልፈውን አይሰጠን። ሊጥለን አይሰጠንም። ሲማይነስ ሊሰጠን ሲያገኙ ተማሪዎች ሲሰጠኝ ይላሉ፣ ሲያገኙ ደግሞ ያገኘው ይላሉ። የማንችለውን ምንወድቅበትን ምንጠፋበትን ፈተና አይሰጠንም። የምንችለውን የምናልፈውን ነው ፈተና የሚሰጠን። ሶስተኛ በፈተና ውስጥ ምንጸናበትን ጸጋ ይሰጠናል። በመከራ ውስጥ የምንጸናበትን ጸጋ ይሰጠናል። ያ ባይሆን በእንቅፋት በመተን ቁጥር ወድቀን በቀረን፣ ጸጋው ግን ያቆመናል። አራተኛ ከፈተና መውጫ ይሰጠናል። ማንም ሰው 100% እርግጠኛ ሆኜ ይናገራል፣ መከራ ፈተና አያወጣው። እቺን ዓለም ወዶ አለው አይደለም እንተናንስና ስለ እቺን ዓለም ወዶ ነው ሄደው። ጳውሎስ ብዙ ጊዜ ይሄ ገጥሞታል አይደል? ይሄ ገጥሞታል ብዙ ጊዜ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ አይታችኋል። ተገረፍኩ ይላል። አንድ ሲቀረው 40 ጊዜ 5 ጊዜ አይደል? አንድ ሲቀረው 40 ነው መገረፍ ያለበት። 39 ይሉና ተመልሰው አንድ እያሉ 5 ጊዜ ተገረፈ። በወንዝ ፍርሃት፣ በዚህ ፍርሃት፣ በሐሰተኞች ወንድሞች ፍርሃት፣ በዚህ ፍርሃት ያየውን ፈተና ይዘረዝርልናል። ግን እንዲህ ይላል፣ በዚህ ሁሉ ግድ የሚለኝ የአብያተ ክርስቲያን ነገር ነው። ስለ ራሱ ብቻ አይደለም፣ ለመንፈሳዊ ልጁም ለጢሞቴዎስ ሐዋርያው ጳውሎስ የሚመክረው ይህን ነው። መከራ ተቀበል ይለዋል። እስር ቤት ሆኖ እኮ ነው እንደኔ መከራ ተቀበል ይለዋል። እኔም አላዋጣኝም ካሁኑ ተጠንቀቅ አላለውም። እየበላ አሳሩን እየበላ ተቀበል እንደኔ ይለዋል። ለምን እንዲህ ይላል? ጸጋ አለ፣ አታፈገፍጉም፣ አትወጡም። አንድ ነገር ግን ካልገባን አስቸጋሪ ነው። ያ ምንድን ነው ካላችሁ፣ ገብቶናል ወይ የተደረገልን ምህረት? ምህረት ያገኘ ሰው፣ ምህረት የገባው ሰው፣ የእግዚአብሔር ምህረት የገባው ሰው አያፈገፍግም። የሚለው ጳውሎስ ይሄ ነው። አሳዳጅ ነበርኩ፣ አንገላታች ነበርኩ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 እንደዚህ አይነት ሰው ነበርኩ። ጌታ ግን ማረኝ፣ ለአገልግሎቱም ታማኝ አድርጎ ሾመኝ። ኃጢአተኞች እንዴት እንደሚድኑ ምሳሌ አድርጎ ሊያሳይ እኔን ማረኝ። ስለዚህ ወደ ኋላ አያፈገፍግም። እንዳንታክት አንድ ነገር ይግባን፣ የእግዚአብሔር ምህረት። አሜን ይግባን፣ የእግዚአብሔር ምህረት ይግባን። አንታክትም። ለምን ካላችሁ፣ ሶስተኛው ማንታክተው ስውሩን ነገር ስንተው ነው። ላንብብላችሁ። እንዲህ ይላል፣ ነገር ግን ስውርና አሳፋሪ ነገሮችን ትተናል ነው የሚለው። ስውሩ አሳፋሪው፣ ስውር ማለት በስውር አሳፋሪ ነው። እንግዲህ በስውር የሚደረገው አሳፋሪ ስለሆነ ነው። አሳፋሪውን ነገር፣ ስውሩን ነገር ትተናል። ስለዚህ
በዚህ አገልግሎት ውስጥ አንታክትም። አሳፋሪ ስውሩ ነገር ካልጣልን እሱ ነው የሚያታክተን። ልዩ ሞቲቭ በእግዚአብሔር ቤት ውስጥ ስንኖር ልዩ ኢንተረስት ይዘን ከመጣን የእግዚአብሔር ቃል ከሚለው ውጪ ሌላ ኢንተረስት ይዘን ከመጣን አደገኛ ነው፣ እንታከታለን። ለምን? እዛ መንገድ ላይ ጸጋ የለም። የሆነ የራሳችንን ፍላጎት የምንፈልግ በሃይማኖት ውስጥ የሆነ ጥቅም ፈላጊዎች ሆነን ከመጣን አናገኝም። ሳናገኝ ስንቀር ደግሞ እንታክታለን። ለምን? እዛ ውስጥ የእግዚአብሔር ጸጋ የለም። እዛ ውስጥ ንጹህ ሕሊና የለም። እዛ ውስጥ መልካም መንፈስ የለም። እዛ ውስጥ የጸሎት ልምምድ የለም። እዛ ውስጥ ወቀሳ ነው ያለው። እዛ ውስጥ ፍርድ ነው ያለው። ስለዚህ እንታክታለን፣ ተስፋ እንቆርጣለን፣ እጅ እንሰጣለን። አቋርጠን መውጣታችን አይቀርም። ጳውሎስ ግን ምን ይላል? አንታክትም። እኛ ስውሩን ነገር ትተነዋል፣ ጥለነዋል። በተያዘበት በነገስታቶቹ ፊት ሲቀርብ ትዝ ይላችኋል። ሐዋርያት ሥራ 25 26ን ስትመለከቱ 3 ነገስታት ፊት ቀርቧል። የሚነሳበት ክስ ቀላል አይደለም። ሃይማኖት ያስታል፣ እንደው እምነት ይገለብጣል፣ እንደገና እምነትን ይሳደባል፣ የአይሁድን በዓል አርክሷል። የማይከሰሰው መዓት የለም። በነገስታቶቹ ፊት ሲቆም ግን ጳውሎስ አንገቱን ስብር አድርጎ አይደለም እኮ የኔ ጌታ ክቡር ፍርድ ቤት አይደለም የሚለው፣ በል ስለ ራስ ተናገር ሲባል ቀና ብሎ አያፍርም፣ አይሸማቀቅም። ቀና ብሎ ማንንም እንትናል ሃይማኖት አልገለበጥኩም። ቀና ብሎ የሆነው እንዲህ ነው። አንድ ቀን ስልጣን ተቀብዬ በደማስቆ ያሉትን ክርስቲያኖች ለማሳደድ ሲል ጌታ ተገናኘኝ፣ ተገለጠልኝ። ከዛ በኋላ ታዋለኝ፣ ሰዎችን ከጨለማ ዞር አድርግ ያለኝ እሱ ነው። በል እስቲ ሌላ ጊዜ እሱ ነው የሚናገረው። ሌላ ጊዜም እሱ ነው። የሚያሳፍር ነገር የለውም፣ ስውር ነገር የለውም። ስውር ልምምድ ካለን የሚያሳፍር ነገር በስውር ምን ለማመድ ከሆነ እሱ ነው እንድንታከት የሚያደርገን፣ ወደ ኋላ እንድንመለከት የሚያደርገን። ስውር ነገር የጣለ ሰው አይታክትም። ህይወቱ ሁሉ ግልጽ የሆነ ሰው አይታክትም በምኑም ውስጥ ቢያልፍ። ለምን ካላችሁ የእግዚአብሔር ጸጋ አለ። ትልልቅ 3 ነገሮች አሉ እዚህ ላይ 2 ቆሮንቶስ 4 ስታነቡ የመጀመሪያው ምን መሰላችሁ? ለሰው ሁሉ የሚያበራ ትልቅ ብርሃን አለ። ሌላው ደግሞ በሸክላ ዕቃ ውስጥ የሚቀመጥ ትልቅ መዝገብ አለ። ሌላ ደግሞ ትልቅ ክብር አለ። ሰዓት የለኝም፣ መዘርዘር አልችልም። እነኚህ 3 ሁሉ ከቅዱሳን ህይወት ውስጥ አብረው ያሉ ናቸው፣ ከገባን ከተረዳን። አሜን ቅዱሳን። ስለዚህ ዛሬ አንድ ነገር እንወስን። በስውር የተለማመድነው ነገር ካለ፣ የሚያሳፍረው ነገር ካለ መጣል አለብን። ወደ እግዚአብሔር ጸጋ የምንመጣው ያን ጊዜ ነው። ሶስተኛው ልናገር። ሶስተኛው እውነትን ነው በግልጽ የምንናገረው። አንቀላቅልም፣ አናታልልም ይላል አይደል ጳውሎስ? አናታልልም፣ አንቀላቅልም ነው የሚለው። በግልጽ ነው የምንናገረው። አንቀላቅልም፣ አንቀላቅልም፣ አናታልልም። እውነትም በግልጽ እንናገራለን። ስለዚህ አንታክትም። እውነትም በግልጽ ነው የምንናገረው ማለት ራሳችን አንሰብክም። ክርስቶስን ጌታ እንደሆነ ነው የምንሰብከው። ራሳችን የኢየሱስ ክርስቶስ ባሪያ አድርገን ነው ራሳችንን የምንቆጥረው። የምንሰብከው ማንን ነው? ኢየሱስ ጌታ እንደሆነ ነው የምንሰብከው። ይሄ ወንጌል ነው። ይሄ የክብር ወንጌል ነው። ይሄ ታላቅ ብርሃን ነው። በእኛ ውስጥ የነበረውን ጨለማ እግዚአብሔር ይብራ እንዳለ ዛሬም የሰዎችን ጨለማ ይብራ ይላል እግዚአብሔር። በምን? በእኛ ወንጌል። በዚህ ወንጌል ጨለማው ይብራ ይላል። ጨለማ የሚያበራ ወንጌል ይዘን ለምን እንታክታለን? ይሄ ስንናገር ካልሰሙን ስለማይሰራ ነው አንልም። ወንጌሉን ለመቀየር አንጥርም፣ አንሸቃቅጥም። ለምንድን ያልሰሙን? አሃ ጨለማ አለ በሱ ውስጥ።
የማይሰሙ ከሆነ በዚያን አንለካም። በወንጌላችንን በእውነት መናገራችን ላይ እናተኩራለን እንጂ ብዙ ሰው እኛን እንደከበበን በሱ አይደለም። እንደዛ አያምንም ጳውሎስ። እንደዛ አያምንም። ሊመኩባችሁ ነው፣ ሊኮሩባችሁ ነው ይላል። ብዙ እኮ የኛ ጉባኤ ሊሉባችሁ ነው። እኛ ለሱ አይደለም። እኛ የጌታ እንድትሆኑ ነው። ብርሃኑ እንዳያገኛችሁ ነው። ስሙ ይባረክ። ነቢያት መጽሐፍ ሳስተምር ሁለት ነገር ይገርመኛል። ማናማን መሰላችሁ? አንደኛው የሚገርመኝ ዮናስ ነው። ሁለተኛው ደግሞ ሕዝቅኤል ነው። ዮናስ ሲሰብክ በአገልግሎቱ እኔ ዝም ብዬ እንደው በዓይነ ሕሊናዬ ስስለው ትቀለበጣለች እያለ እንዲህ እያለ ነው የሚሄደው። ማለት ውስጡ ንዴት አለ፣ እልህ አለ። በትህትና አይመስለኝም ብሎ ትቀለበጣለች እያለ ነው የሚሄደው። ሰው ግን ከታላቁ ከንጉሱ እስከታች ወፍጮ ፈጫዋ ብለው ንስሐ ገቡ። ጥጃ እንኳን ወተት አልጠባችም። የ6 ወር ሕፃንም እንኳን ወተት ከልክለው ጾም ጸሎት ገቡ። በሙሉ በአገልግሎቱ ስኬታማ ነው አይደለም። በስብከቱ ብዙ ሰው እኮ እንትን ሕዝቅኤልስ አይሰሙህም እያለ ነው የላከው። እንኳን አንተን እኔን አይሰሙም እንዲህ ነው የሚለው ቃል። ሂድና ግን ተናገር። አገልግሎት በስኬት አይለካም፣ በታማኝነት። አንቀላቅልም፣ ብዙ እንድትሆኑ አንቀላቅልም፣ አንሸቃቅጥም። ፍርጥ አድርገን እውነቱን እንናገራለን። ከቆማችሁ ቁሙ፣ ካልቆማችሁም እንጃ። አትቁሙ ልል ነበር አይባል። እንቁም። ቅዱሳን አንታክትም። ለምንድን ነው ማንታክተው? የተሰጠን አገልግሎት የህይወት አገልግሎት ነው። የክብር አገልግሎት ነው። የጽድቅ አገልግሎት ነው። አሜን ነው የምትሉት? ይሄ ነው። ይሄ አገልግሎት የተሰጠን ከምህረቱ የተነሳ ነው። ምህረት ያገኘነን ይሄ ስላለ አንታክትም። ለምን? ስውር ነገር ጥለናል። እየተገላመጥን እንዲህ እያልን እየፈራን የተሳቀቅን ምን አዩብኝ፣ ምን ታየብኝ አንልም። እውነትን ደግሞ በግልጽ እንናገራለን። ይሄ ከሆነ ይገፉናል። እንወርቃለን ግን አንሰበርም። እንሰደዳለን ግን አንጠፋም። እናመነታለን ግን ተስፋ አንቆርጥም። እንደው ምን ይሻላል እንልና እንደው ብለን አይ ጌታ አለ ብለን መለስ እንላለን። ለምን? ትልቅ ኃይል በእኛ ህይወት ይሰራል። ንጉሱ የተባረከ ይሁን።